የነብዩ መሐመድ ቃል 70-80% ትክክል ነው። የአምላክን ብቸኝነት መስክረዋል። ትክክል ነው። ፈጣሪ እንደናንተ ያለ ነፃነትን ይስጠኝ፣ እንደ ወይድ ያለ ነፃነትን፣ እንደ ኢብራሂም ያለ ድፍረትን ይስጠኝ። ያኔ ደግሞ ምን ሆኖ ነው በግልጽ የማይመሰክረው የሚባልበትን ቀን ይመጣል እና እጠብቀዋለሁ። አንድ ነጥብ አለች፣ እሷን እሻገራለሁ። ያው ብቻ እንዳይመሽ ነው እንጂ ያለ ነገሩ አይመሽም ኢንሻአላህ። ምክንያቱም አላህ በሱ መንገድ ላይ የሚታገል አይጥለውም፣ መቼም አይጥለም ኢንሻአላህ። በነገራችን ላይ ብሮ እኔ አልመሸብኝም። እሺ በልቤ ብርሃን አለ። ስለ ብርሃኑ መጮህ ነው የሚቀረኝ እና ስለ ብርሃኑ የምጮህበትን ቀን ደግሞ ፈጣሪ ይሰጠኛል። ትረዱኛላችሁ ብዬ አስባለሁ። በልቤ ብርሃን አለ። ነብዩ መሐመድ የአንድ አምላክ መልእክትን ያረጋገጡ ነብይ ናቸው። እንዴት ብዬ ልናገር? አንድ አምላክ ብቸኛው አምላክ ነው ብለው ያረጋገጡ ናቸው እና እኔ በልቤ ብርሃን አለ። እንደዛ ነው። እንትን እኔ ምንም አይደለም። በቃ እኔ እኮ ኦልሬዲ ያለቀ ነገር ስለሆነ ምንም የሚባል ነገር የለም። እኔ ብቻ አላህ ምላስህን ያግራልህና የምትልበትን ቀን አላህ ያምጣው። አብሽር አብሽር አብሽር። እና ምናልባት ወይ ኡስታዝ ወሂድ ወይ ሁሱ የምትሉን ነገር ቢኖር በጣም ደስ ይለኝ ነበረ። ተወሰነ ነገር እኔ የምለው ነገር አጭር ነው ማለት ብዙ አይመቸኝም ለማውራት። ኡስታዞቹ ሁሉ ጊዜ በቀን መግባት አለበት እንደ ድሮ። ባይመቸው እንኳን አካውንቱ ተቀምጦ ሌሎቻችን እናግዘዋለን። ኢብራሂም አለ፣ ኢምራን አለ፣ እንትና አለ፣ አብዱልከሪም አለ፣ አቡበከር አለ፣ ሳላ አለ። ሁላችንም አካውንቱ ተቀምጦ ማለት በጣም ደብሮናል፣ የምር ለመናገር ማለት ነው። እኔ አብዛኛውን ነገር የሸፈነልን እኛ ቢዚ በሆንበት ሰዓት እሱ ነው። አሁን ደግሞ እሱ ቢዚ በሆነበት ሰዓት ላይ ደግሞ እኛ ደግሞ ከጎኑ ልንገባናል። አካውንቱ መኖር አለበት እንዲሁ ዝም ብሎ ማለት ነው። እኔ የምለው እንደዛ ነው። ኡስታዝ ከቻልክ አካውንት ሁሉ ጊዜ ይቀመጥ፣ ሌሎቻችን እናግዛለን በተቻለና ማለት ነው። ይሄንን ነው የምለው። ምን ይመስላል ብሮ? አራው በትክክል እንዴ! ሰው መቀነስ የለበትም። ሰው እንደዚህ ነው መሆን ያለበት። ቤቱ የለመደውም እንደዚህ ነው። እና ላይ ካለ ቤሪ የትኛውንም አይነት ጥያቄ ልናስተናግድ ዝግጁ ነን። ምን ልጠይቅ ነው ብሮ? አሁን ጥያቄ እስልምና ላይ ካለ ትላለህ። እኔ ቁርአንን አነባለሁ። ምን ልጠይቅ? አሁን ጥያቄ እስልምና ላይ ምን ልጠይቅሽ? አምላክ አንድ አይደለም ብዬ ልጠይቅህ? ነቢያት ስለ አንድ አምላክ ምን ብዬ ልጠይቅህ? አሁን አንተ ራሱ ማለት ነው። እሺ በቃ እኔ እኮ የምጠይቅህ እውቀትና መረዳትን ለማሳድ ምን ልጠይቅህ? ቆይ በቃ ሰላም የምር እኔ እግዚአብሔርን እምባይ ነው የሚመጣው። አትረዱኝም? የምሬን ነው የምራችሁ ብሮ። ዛሬ እኔ እምባይ ሁሉ ነው የሚመጣው። አብሽር አብሽር ቤሪ። እኔ ያው ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት አንዳችሁ አላመናችሁም ለራሳችሁ የምትወዱትን ለወንድማችሁ እስካልወደዳችሁ ድረስ እምነታችሁ የተሟላ አይደለም ብለዋልና ያው እኔ የምመክርህ አንድ አምላክን በብቸኝነት ማምለክ ያንተም የኔም መንገድ ነውና መንገድነቱ ደግሞ በጣም ደስ የሚለው ነገር እኛ ኢየሱስን አንክድም፣ ኢየሱስንም አልጣል ነው። ኢየሱስንም በጣም ነው የምንወደው እንደምታውቀው። ነቢያትን አንክድም፣ አንጥላቸው። ተጨማሪ አንድ ነገር ትርፍ ታገኛለህ እንጂ የሚጎልብህ ነገር የለም። እስልምና ላይ ሲመጣ የምትወደውንም ኢየሱስ ታገኘዋለህ። የምትወዳቸውን ነቢያቶች ሁሉ እስልምና ላይ ታገኛቸዋለህ። የምትወደውን የአንድ አምላክ አስተምሮን እሱማ ቀላል ያለ ማለት ፊጥራ ማለት የተፈጥሯዊ እምነት የሚባል አለ በሰዎች አእምሮ ላይ በቃ ቀልባጅ አላህ ያስቀመጠልን ነገር አለና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኮ የተናገሩት ነገር ይሄን ነው። ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ
ማንም ሲወለድ በፊጥራ ላይ እንጂ አይወለድም አሉና ይሄ የፊጥራ ሃይማኖት የአንድ አምላክ አስተሳሰብ ልቡ ላይ የገባ ሰው ሳይሰልም አይቀርም። ቁርአንን ያነበበ ሰው ሳይሰልም አይቀርም። ልቡ ይሸነፋል አንድ ቀን። ተሸብሮም ቢሆን ተጨንቆም ምንም ሆኖ ቢሆን አንድ ቀን ደግሞ ነፃ ይወጣል በአላህ ፍቃድ ኢንሻአላህ። እና ለዛ ነው እኛ የምንለው ቁርአንን አንብቡ። ቁርአንን ለመጣላት ቢሆንም ብታነቡት መጨረሻ መሸነፋችሁ ማይቀር ነው። እና አንዳንድ አፖሎጂስትን ባዮች ቁርአንን በአግባቡ ስለማያነቡ ብቻ ሳይሆን ዝም ብለው ወፍ በረር የሆነ ነገሮችን ሰዎች ያሉትን በመያዝ ስለሚሉ እንጂ የነብያችን ሰለላሁ ዐለይሂ ወሰለም ስነ ምግባርና የሰሃቦች ሁኔታ ብቻ በቂ ነበረ እስልምናን ለመቀበል ማለት ነው። ስነ ምግባራቸው በቂ ነበረ ቁርአንን ከማንበብ ባሻገር። ቁርአንን ደግሞ ያነበበ ሰው ቢስሚላህ እውነት ኢንተሌክቹዋል የሆነ ማይንድ ያለው አእምሮ ያለው የአእምሮ ባለቤት የሆነ ሰው ካለ እስልምናን ለመቀበል ምንም አይነት ጊዜ አይወስድበትም። ያው ምንድነው ትንሽ ኢጎ ወይ ደግሞ ምናልባት ከራስ ጋር የመጣላት ለስንት ዓመት ሙሉ ያካበትከውን እምነት በአንድ ጊዜ መናድ የመክበድ ጉዳይ እንጂ እምነቱ ልባቸው ሳይኖር ቀርቶ አይደለም። እና አላህ ሂዳያን ይስጣችሁ እንደዚህ አይነት ሁኔታ ላይ ያላችሁ ሰዎች። ለቤሪያም አላህ ቀጥተኛውን ጎዳና ይምራ።